ያለበት ፋየር ኤጅ እኮ አይደለም ያለበት ዩአር ግሮን በጣም ከኔ በፊት ላይፍን ስታርት ያደረግ እንዴት እንደሆነ ብዙ ያብ ኤክስፒሪየንስ በእንደነዚህ አይነት ነገሮች ብዙ ኤክስፒሪየንስ አለክ። you need to learn ከነዛ ሴቶችም ካንተ አካባቢ ሲሆን ተማርባቸው። ጥሩ ሴቶች አሉ ምን እንደሚጠቅም። ገንዘብ መያዝ ራስን አይቀይርም። አሁን ማቹርድ መሆን አስተሳሰባችን ነው ሊቀይር የሚችለው እንጂ ትራክ ይዤ ገንዘብ ስለያዝኩኝ ማንነቴን አይቀይረውም። ገንዘብህ ጊዜ ጉዳይ ነው፣ ይጠፋል ዝም ብሎ። ስራም የሆነ ሰዓት ይቆምና እዛው ቦታ ላይ እንመለሳለን። እንደዛ አይደለም ሙሽ ማድረግ ልክ ጭንቅላትን አስበው የትኛው ነው የሚበልጠው? ማሜን ያስገባው ሰዎችን ማሰደብ ነው? ለልጆቼ ክብር መስጠት ነው? ወጭዋን እዛ ምንድን ያደረገችኝ እኔ ላይ ብላይ እሷ አምና ዶይነት ይነኔ ማንንም ሙድ ሲይዝባይቼ ማላቅም ላስዝም አልችልም። እኔ ትናገር ማሜን ተስደባት ቁጭ ብላ አንድ ሴት መጣ ላይ ብላይ ታስና ሪስፔክት ፎር you full disrespect ነው ያረከኛል። ማንንም ሰው ነው እኔን ፕራውድ የሚያደርግብኝ ከከዝን እስከ ፋሚሊ ከፋሚሊ እስከ እህቶቼ ከእህቶቼ እስከ ሚዲያ ሰው ትክክለኛ የሚገባቸው ሰዎች እኔን በጣም ፕራውድ ያደርጉብኛል። በጣም ጀግና ሴት ነኝ እኔ ጀግና ሴት ነኝ እኔ ማሚ። አንዳንዴ እየተሰዳደብን አውርተናል። ልክ ትክክለኛ ቦታ ላይ ስንሆን ደግሞ እንደዚህ ነው የምናወራው። አማርኛም በአማርኛ እያጣጣልን ምናምን ሳይሆን እንደ ሰው ነው የምናወራው። እንደ ሰው እንደ ትልቅ ሰው ላይክ ማሰብ እንደሚችል ሰው ነው ማውራት ያለብን። እኔ ከጓደኞች ጋር እንኳን ባውንደር ያለኝ አይደለም የቲክታክ ያወቅኩት መንደራይዝድ አይነት ወሬ እኮ የለብኝም። እኔ ማንም የሚጎዳው አንተ እኔን ሴት አስገብተህ በተሳለቅብኝ ቁጥር ጭንቅላቴ ላይ እኮ ጎርታኝ እኮ አይደለም። ለአንተ ግን እየደጋገምክ ቪዲዮን እየውና እንዴት እንደሚደብርህ እየው። ማሜ ደግሞ ወንድ አስገብታ ታውቃለች ወይ? እዚህ ጋር ገብቶ እንኳን ሸኝሹ እንዲያልሹ ሲሉኝ እንኳን ወርዶ ያስጠላኛል። ገና ስታርት ሲያረጉ አፋቸውን ማዘጋቸው አሩን ላይ እንደነዚህ አይነት ቤተሰብ ውስጥ አይደለም የመጣሁት። ቤተሰቦቻችን እኮ እናት አባቶቻችን ሊጣሉ ይችላሉ ምናምን፣ ግን ዛማች የጥላቻ መንፈስ አለ ብዬ አላስብም በየቤታችን ላይ። ማንም ሰው አስተያየት እንዲሰጠኝ አልፈልግም። ደውሎም እንዲያወራኝ አልፈልግም። ማውራት ያወራውክ ማውራት ስላለብኝ ነው የሚያወራው። ስለ ልጆችህ ፕሊስ ስታፕ። ዛሬም ልጅ አንድ ነገር ቢሆን እንገናኛለን። እኔ እናንተ የሚያገናኘን ልጆች ናቸው አልኩ። ይህን ማመን አለብክ። ልጆቹ ሲያገናኙን አንተም የራሴ ህይወት ይኖራል፣ እኔም የራሴ ባውንደር ያለን አለ። ይህ ዝም ብሎ ያበሻ ምን ጊዜ ይወስዳል። ግን አንዳንዴ ለምን በህጉ አትሄዱም ቻይልድ ሳፖርት ምናምን የምትሉት ነገር የትኛው ነው የሚጠቅም በሚለው እያመዛዘን እኮ ነው። ድድብና እኮ አይደለም ማመዛዘን ይባላል። ቻይልድ ሳፖርት ላይ ሆነው ስንት ወንዶች ነው እያለቀሱ ያሉት ዛሬ ግራ ገብቷቸው ነው። እንደውም ትራክ ከሚነዳው ወንድ እኮ ያው ይሄ በሾሎ ምናምን የምትሰሩት ስራ ሊኖር ይችላል። አያብ እኮ ብዙ ነገር ኢንፎርሜሽን፣ ግን ያ አይደለም። አንድ ሰው ከአሳደገው ከወለደው ልጅ እንዳይቀነስበት ብሎ ገንዘብ የሚቀንስ ከሆነ ሁሉ ነገር ባይሰጠ ቢቀር እንደዛ ብዬ ማስብ ሰው ነኝ። ሰው ለወለደው ሰው አንዳንድ ሴቶችን እያስለቀሳችሁ ትራክ ድራይቨር አላችሁ። እንደኔ አይነት ሴት ብታገኛችሁ ደግሞ ዋጋ ታስከፍላችኋለች። ልሚናት ጋይስ። አንዳንድ ሴቶች አላችሁ ኦነሮች፣ የሴት ኦነሮች አላችሁ፣ የመኪና ኦነር 50-50 እና
20% እንደሚሰራ አድርጋችሁ 50%ቱን በካሽ እየሰጣችሁ 25%ቱን እንደሚከፈለው አድርጋችሁ ቻይልድ ሳፖርት እንዲከፍል የምታረጓቸው ወንዶችን አላችሁ። እንደነዚህ አይነት ሴቶቹ ደግሞ ወይም ኦነር ወንዶች በህጉ ብትሄዱ ጀል ውስጥ እንደምትገባ ታውቀዋለህ እያንዳንዱ